ውድ ምእመናን ሁላችን ደካሞች ነን፣ ፈላጊዎች ነን፣ ከጃዮች ነን። አላህ ከሁሉም የተብቃቃ ለጋሽ ቸር ቅርብ ጌታ አለ። ሁሉም ፈላጊ ነው። መሪውም ተመሪውም፣ ደሃውም ሀብታሙም፣ ጤነኛውም በሽተኛውም፣ ተማሪውም መምህሩም ሁሉም ወደ አላህ የሚያቀርበው ሐጃ አለው። ሁሉም በየቤቱ የቤት ሥራ ተሰጥቶታል። ዱንያ የፈተና ምድር ነች። ይህን አቧራ የምናራግፍበት የሰማዩን በር የምንቆፈቁፍበት ዱዓ የሚባል መሳሪያ ተሰጥቶናል። የቁሉ አሐዱ ሰለፍ አዱዓ ስላሑል ሙእሚን፣ ዱዓ የሙእሚኖች መሳሪያ የንፈዑ ሚማ ነዘል፣ የወረደን በላ ለመመለስ ይጠቅማል። ወመን ለም የንዝል፣ ያልወረደውንም ለመመለስ ዱዓ ይጠቅማል። እጆች አሁን ወደ ላይ መነሳት አቁመዋል። ዱዓ የሚያደርግ ሰው ከልቡ ተጨንቆ ከሌሊቱ ክፍል ጊዜ ወስዶ አላህ ላይ አቤቱታ የሚያቀርብ ሰው መመናመኑን ስናይ ያሳዝናል። ጉዳዮቻችንን ሁሉ ምድራዊ በሆነ ሁኔታ ለመጨረስ እንጥራለን፣ እንደውላለን፣ እንሰበሰባለን፣ እንገናኛለን። የሰማዩን በር ረስተነዋል። ወደ አላህ እጅ መነሳት ቀዝቅዘዋል። ጌታችን ቅርብ፣ ሐጃችን ሊሞላልን ዝግጁ፣ ለምኑኝ ብሎ ጥሪ ያቀረብልን ጌታ ነው። ወቃለ ረብኩም፣ ጌታችሁ አላችሁ፣ እድዑኒ፣ ጠይቁኝ፣ አስተጅብ ለኩም፣ አደርግላችኋል። ባሮቹን የሚወድ ቅርብ የሆነ ጌታ፣ የባሮቹን ተማጽኖ መስማት የሚያስደስተው ጌታ። አንድ ገጠሬው ለነቢዩ ዓለይሂ ሰላቱ ወሰላም መጣ። ፈቃለ ያ ረሱለላህ ረቡና በዒዱን ፈኑናዲህ አም ቀሪቡን ፈኑናጂህ አለ። የእኛ ጌታ አላህ ሩቅ ነው ጮኸን እንጣራው ወይስ ቅርብ ነው እንመሳጠረው አላቸው። አላሁ አክበር አላሁ አክበር። ለዚህ ጥያቄው እንደ ድሮ ቢሆን መልስ ይሰጠው ነበር። ቶሎ መልሱ ከሰባቱ ሰማይ በላይ ተላከለት። ወኢዛ ሰአለከ ዒባዲ ዐኒ፣ ስለ እኔ ቅርበት ባሮቼ ከጠየቁ ፈኢኒ ቀሪብ፣ ቅርብ ነኝ ብላቸው። ኡጂብ፣ እቀበላለሁ። ዳዕወተ ዳዕ፣ የተጣሪን ጥሪ። ዳዕወተል ሙእሚኒን ሳሊሒን አላለ። ዳዕወተ ዳዒ፣ የጠራኝን ጥሪ ይቀበላለሁ። ኢዛ ዳዓን፣ በጠራኝ ጊዜ። ከእኛ የሚጠበቀው መጥራት ብቻ ነው። አቤት ሚል ጌታ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከአሁን በፊት ጥያቄ ሲጠየቁ እዛው ነው መልስ የሚሰጡት። የስአሉነከ ዐን ሸህሪል ሐራሚ ቂታሊን ፊህ ቁል፣ መልስ ስጣቸው። ስለ ጨረቃ ይጠይቁሃል፣ መልስ ስጣቸው። ወየስአሉነከ ዐኒል መሒድ፣ ስለ ወር አበባ ይጠይቁሃል፣ ቁል፣ በላቸው። መልስ በላቸው ነው የሚባል፣ እዛው ይሰጣቸው ነው። ስለ ዱዓ ከአላህ ጋር ስላለ ግንኙነት ሲነሳ አላህ ራሱ ገባ፣ ነቢዩን አላስገባ። ባሮቼ ስለ እኔ ከጠየቁ ፈኢኒ ቀሪባ ቁል አላለም አላህ። ለባሮቹ ቅርብ የሆነ ባሮቹን የሚወድ ኡጂብ፣ እሺ ላለሁ፣ እሺ ባይ ነው አላህ። ከአላህ የተዋቡ ስሞች ውስጥ አንዱ አልሙጂብ፣ እሺ ባዩ ይባላል። ጥሪን ተቀባይ። ሙጂብ ማለት ሁለት ትርጉም ሰጥተውታል ዑለማዎች። አንደኛ ስትጠይቀው እሺ ብሎ መልስ የሚሰጥ፣ ሁለተኛው ጣፋጩ ትርጉም በባሮቹ ልቦና ውስጥ ዱዓን የሚያስታውሳቸው ማለት ነው። ሊሰጥ ሲፈልግ ይቀሰቅሳል፣ ያኔ ታነባለህ፣ መልሱ ከች ይላል። እዛ ነው ሰይድና ዑመር ምን ይላሉ? እኒ ላ አሕሚዱ ዱዓ አሐመል ኢጃባ ይላሉ። እኔ እኮ የዱዓን አላህ ይቀበለኝ አይቀበልም የተጨንቄ አላውቅም። ምጨነቀው ዱዓ አረጋለሁ አላረግም፣ ካረኩማ ይቀበለኛል፣ ዋስትና ተሰጥቶታል። ጭንቀቴ ዱዓን እንዳረሳ ነው። አሁን ያለንበት ፈተና ምድራዊ ሆኗል ሰበቡ። ወደ ላይ እጅ የሚያነሳ የለም። ሪዝቅ በማን እጅ ነው? አላህ ሰበብ ታሟላለህ፣ ትሮጣለህ። ቀድመህ ግን ረዛቅን ጠይቀኸዋል። ወቃለ ረብኩም እድዑኒ፣ ስጠኝ በሉኝ፣ ሪዝቅ ስጠኝ፣ ልጅ ስጠኝ፣ ጤንነት ስጠኝ፣ ሰላም ስጠኝ።
አስተጅብ ለኩም እሺ እላችኋለሁ። ሰውን ምንደውለውን ያህል ወደ አላህ ስንደውል የቂናለን። እዚህ ጋር ነው ኔትወርኩ የተበላሽ። አላህ የሰው ልጆች ሁሉ ጌታ፣ የፍጥረተ ዓለሙ አናዝ ሊሰጥ ቻይ። ቀድመን ሰበብ ጋር እንሮጣል። ነቢያቶች ጠይቀውታል፣ አድርጎላቸዋል። ነቢዩላህ ኑህ ለዓመታት ዳዕዋ አደረጉ። 950 ዓመት ሕዝባቸውን ቁሞ አስተማሩ። አልተቀበሏቸው። እጃቸውን ወደ አርረሕማን አነሱ። 3 ቃል ያለው ዱዓን ያረጉት። አኒ መግሉቡን ፈንተስር፣ እኔ ተሸንፍ ያለውና እርዳታህን። አለቀ። እቺ ዱዓ ሰማይን ከፈተችው። ፈፈታሕና አላላ ከፈት ነው በረገድ ነው ማለት ነው። የነሕው አጠቃቀም እቺ ፋዋ ደግሞ ፋኡ ተርቲብ ወተዕቂብ እንላታለን። ወዲያውኑ አስከትሎ መልሱ በፍጥነት መጣ። ፈፈታሕና በረገድ ነው አላላ አብዋበ ሰማ ቢማኢን ሙንሃምር፣ በሚወርድ ውሃ ከፈተ። ወፈጀርና አልአርض ዕዩነን፣ ምድርን አመንጫልናት። ከሰማይ ይወርዳል፣ ከስር ይፈልቃል። ፈልተቀል ማ ዓላ አምርን ቀድ ቁድር፣ ከተወሰነ ቦታ ተላተፈ። በ3 ቃል ፍጥረት ዓለሙን ቀየረዋል። አዎ ደክመሃል፣ ለፍተሃል፣ በደል አለብህ፣ በዳዮቹ ጨቁነውሃል፣ እጅህን አንሳ፣ መልሱ ቅርብ ነው። አዎን ለዓመታት ትዳር ይዘህ ልጅ አጥተህ ተንገላተህ ማስናሃል፣ ትዳር አደጋ በዚህ ላይ ወድቋል፣ እጅህን አንሳ፣ ረዛቁ አላህ ነው። ነቢዩላህ ዘከርያ ዓለይሂ ሰላም ዕድሜያቸው ገፋ። ፈቀድ በለገ ሚነል ዑምሪ ዒትያ፣ 100ን አለፉ። እሳቸው 120፣ ሚስታቸው 98 ዓመት ሆነች። ወካነት እምረአቲ ዓቂረን፣ መሃን ነበረች። ዕድሜያቸው ገፋ፣ ልጅ ግን ተመኙ። እንዴት ይህ ሊከሰት ይችላል? አንድ ክስተት የቂናቸውን ሞላው። የመርየም ጠባቂ እሳቸው ነበሩ፣ ነቢዩላህ ዘከርያ። ወደ መርየም ዓለይሃ ሰላም በአንድ ቀን ሲገቡ ምግብ አዩ። የበጋ ምግብ በክረምት የክረምቱን በበጋ ትመገብ ነበር። ተገረሙና ያ መርየሙ አና ለኪ ሃዛ፣ ይህን ጉዳይ ማን አመጣው አሏት። እሷም አንድ ቃል መለሰች፣ ከአላህ ነዋ፣ ኢነላህ የርዙቁ መን የሻእ ቢገይሪ ሒሳብ አለች። አላህ ለሻው ሰው ያለ ገደብ ይሰጣል አለቻቸው። ያኔ ደወለ። ከመሬም ዞር ብለው ወጡና ሁናሊክ ደዓ ዘከርያ ረበ ረቢ ሀብሊ ሚን ለዱንከ ذርየተን ጠይበተን ኢነከ ሰሚዑ ዱዓ አሉ። ጌታዬ ጥሩ ልጅ ስጠኝ፣ ዱዓ ሰሚ ነህና። ፈስተጀብና ለህ እሻለ። ወወሀብና ለሁ የሕያ፣ የሕያንም ሰጠነው ምርጥ ልጅ። ለም ነጅዐል ለሁ ሰሚያ፣ ካሁን በፊት አምሳያ ያልተፈጠረለት። ወሰላሙን ዐለይህ የውመ ውሊደ ወየውመ የሙት ወየውመ ዩብዓሱ ሐየ የተባለ ልጅ አላህ ሰጣቸው። ነቢዩላህ አዩብና በሽታም ሞሃል፣ ተንገላታሃል፣ እጅህን ወደ አላህ አንሳ፣ አላህ ሊሰማ ዝግጁ ነው። ነቢዩላህ አዩብ የአላህ ምርጥ ነቢይ ናቸው። አላህ በደማቅ ቃል ያወደሳቸው ናቸው። ኢና ወጀድናሁ ሳቢረን፣ ታጋሽ ሆኖ እኛ አግኝተነዋል። ኒዕመል ዐብድ፣ ምንም ያምር ባሪያ፣ ኢነሁ አዋብ ያላቸው ናቸው። ባሪያ መባል ትልቅ ደረጃ ነው። ኒዕመል ዐብድ አላቸዋል። ምንም ያምር ባሪያ ናቸው። 18 ዓመት በሽታ ላይ ሰው ሁሉ ራቃቸው። ንብረታቸው ወደመ፣ ልጆቻቸው ሁሉ ሞቱ። ከቤተ ዘመድ 2 ሰው እንጂ አይጠጋቸውም ነበር ከሚስታቸው ውጭ። ታዲያ አንዴ የበሽታ አልጋ ላይ ያሉ ሰዎች ከውጭ በኩል ሲያወሩ ሰሙ። አዩብን እኮ አላህን የሚያስቆጣ ወንጀል ሰርቶ ነው እንዴ ፈተነዋል። ይሄ ደግሞ ለደጋጎች ሞት ነው። ፈተና ሊገጥም ይችላል። የተፈተነው ግን እንዲህ አይነት ወንጀል ስላለበት ነው መባል ሞት ነው። ከዲኑ ክብር ጋር ይያያዛል።
አላህ ደረጃውን ከፍ ሊያደርገው ነው ሚልህ ሰው አታገኝ። ምን ቢሰራ ነው እንዲህ ውጥንቅጥ ውስጥ የገባው ነው ሚልህ ሰው። ነቢዩላህ አዩብ ተሰማቸው፣ ወደ አላህ እጃቸውን ያነሱ። ወአዩብ አዩብም አለ ኢዝ ናዳ ረበህ ጌታውን በጠየቀ ጊዜ ረቢ አለ ዱዓውን ሰማ። ጌታዬ ኢኒ መሰኒየ ዱር ወአንተ አርሐሙ ራሒሚን። እኔ ችግር 18 ዓመት ነው የታመመው። መሰኒ ነካኛ፣ ችግር ነክቶኛል፣ አንተ አዛኞች አዛኝ ነህ አለቀ። ፈስተጀብና ለህ ፈከሸፍና ማ ቢሂ ምን ዱር ያለበትን ችግር ማነሳንለት አለ። አሟሃል እጅህን አንሳ፣ ሪዝቅ ጠቧል እጅህን አንሳ፣ ልጅ አጣሃል እጅህን አንሳ። ሁሌም ሰጭ ወደ ሆነው አላህ ጭንቀት ውስጥ ነህ እጅህን አንሳ። ነቢዩላህ ዩኑስ ዓለይሂ ሰላም ወዘኑን የዓሣው ባለቤት ያለው አላህ የታዘዙትን ትእዛዝ ጥሰው ኮበለሉ። ኢዝ አበቃ ድንገት ዓሣ ነባሪ ውስጥ ራሳቸውን አገኙት። 3 ጨለማ ውስጡ ነው አላህን ተጣሩ። አላሁ አክበር አላሁ አክበር ላ ኢላሃ ኢላ አንት ካንተ ውጭ በእውነት የሚገዙት ጌታ የለም። ሱብሓነክ ጥራት ይገባ። ኢኒ ኩንቱ ሚነ ዛሊሚን ራሴን በድያለሁ። አላህ አስከተለ ፈስተጀብና አለ እሻለ ፈነጀይናሁ ሚነል ገም አለ ከጭንቀት አዳነው አለ። የእሱን ታሪክ ተረከና አላህ ወደ ሕግ ቀየረው። ወከዛሊክ ልክ እንደዚሁ ኑንጂል ሙእሚኒን ምእመናን ሲማጸኑ ነጃ እናውጣቸዋለን። ነቢዩላህ ሱለይማን ጋር የአላህን ወሰን የለሽ ስጦታን ታይበታል። ረቢ ግፊርሊ ጌታዬ ማረኝ፣ ወሀብ ሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ ከኔ በኋላ ለማንም አይገባን ስልጣን ስጠኝ። ሰጣቸዋ የእኛ ጌታ የተቀመጡበት ወንበር ባንዴ ወረዋሁሃ ሸህ ወር ይጓዛል። ሲመለሱ ወር ነው የሚመለሱት። አዕዋፋትን አሰማራላቸው ሰው ጅኑ ወሑሽረ ሊሱለይማነ ጁኑዱሁ ሚነል ጅኒ ወልኢንሲ ወጠይር ፈሁም ዩዘዑን ምድርን አሰለፈላቸዋል። ጌታችን ቸር ለጋስ ቻይ እጆች ለምን ወደ እሱ ያልተነሱት? ለምን አስባቦቹ ላይ ብቻ ተለጠፈ? ወደ ሰው 5 ጊዜ አላነሳ ሲል እንደውላለን፣ ወደ አላህ 2 ጥሪ እናቀርባለን። ለምን ነው የሰማዩ በር የራቀ? ለአንድ ሰለፍ ተጠየቀ፣ ከምድር እስከ ዓርሽ ድረስ ርቀቱ ስንት ነው አሏቸው። ከምድር እስከ ሰማይ አይታወቅ። እርግጥ ነው አንደኛው ሰማይ ውፍረት 500 ዓመት ያሰዳል። ከአንደኛው ሁለተኛው 500 ዓመት ያሰዳል። ከሰባተኛው ሰማይ እስከ ኩርሲ አይታወቅም። ከኩርሲ እስከ ውሃው፣ ከውሃው እስከ ዓርሽ ርቀቱ አይታወቅም። ከምድር እስከ ዓርሽ ስንት ነው አሏቸው። በአንድ ቃል መለሱለት፣ አዳዕወቱ ሙስተጃባ። አላህ የተቀበለው ዱዓ ነው ርቀት። አገላለጻቸው ጥልቅ። ምድር ላይ ጠርተኸው ከፍጥረት ዓለሙ ሁሉ በላይ ያለው ጌታ ሲቀበል ያ ነው ርቀት። አላህ እንማጸን፣ እንለምነው፣ ከወንጀላችን እንመለስ። ፈስተግፊሩ ፈያ ፈውዘ ልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን የአላህ በር ክፍት ነው። የሰማዩ በር እኛን ይጠብቃል። ከምድር በፊት ሆሪዞንታሉ በፊት ቨርቲካሉ እናስቀድም። ሐጃ ስናስብ ጉዳይ ሲኖረን መጀመሪያ አላህ እናማክር። አርግልኝ በሉት። ለመበደር ኢማሙ ሻፊዒ ሲሄዱ አላህ ወይ እገሌን ብድር ልጠይቀው እሄዳለሁ፣ ከሰጠኝ አንተ ነህ የምትሰጠኝ፣ ከመለሰኝ አንተ ነህ ብለው ዱዓ አድርገው ይወጣል። መጀመሪያ አላህ ጋር ነው ጨዋታ። ከሌሊቱ ተነስ፣ ጊዜ ውሰድለት ለራስ። ሐጃ አላህ አይደል 8 ሰዓት ተነስ፣ 9 ሰዓት ቢያንስ አይጣህ አላህ እዛ ቦታ። ለቢቱ ተውበ ረጃ ወናሱ ቀድ ረቀዱ አሽኩ ኢላ መውላየ ፊ ነፍሲ ማ አጅዱ ፈቁልቱ ያ አመሊ ፊ ኩሊ ናኢበትን
ومن عليه لكشف الدر أعتمد أشكو إليك أمورا أنت تعلمها ما لي على حملها صبر ولا جلد فقد مددت إليك يدي بالذل معترفا يا خير من مدت إليه يد فلا تردنها ربي خائبة فبحر جودك يروي كل من يريد الجنزر بيتشاك ملسين ያንተ ወንዝ የወረደውን ሁሉ ጥም ይቆርጣል በለው ተማጸነው አላህ አቤቱታህን አቅርብ ሊሰማ ዝግጁ ነው ከአላህ ውጭ ፍጡር እንዳትለምን ተሳስተ አይደለም በህይወት የሌለ በህይወት ያለ እንዳትለምን ከሰው እጅ ተብቃቃ የሰው ልጅ ስትጠይቀው ይቆጣል አላህ ካልጠየቀው ነው የሚቆጣው ኢነሁ ይላሉ ነብዩ እነሆ አላህ ካልጠየቀው ይቆጣል የሰው ልጅ ስትጠይቀው 3 ቀን በኋላ ስልክ ይዘጋል እንዳትጠይቅ የሰው ልጅ እንዳትማሳ لا تخضعن لمخلوق على طمع የሰው ልጅ ይሰጠኛል ብለ ራስክ እንዳታዋርድ ክብርህን ጠብቅ አላህን ብቻ ለምን እሱ እንዲሰጥህ የሚያደርገው አላህ ብቻ ከሰው ኪስ ያለ ብርና መሬት ውስጥ ያለ ማዕድን እኩል ነው አላህ ውጣ ካላለው አይወጣም አላህን ማዘን استجابة ከምናገኝባቸው ሰዓቶች ውስጥ አንደኛው ጀውፉል ለይል ከሌሊቱ ክፍል አላህ ወደ ሰማዕ ዱንያ ወርዶ ማን ነው የሚጠይቀኝ የሚልበት ወሳኝ ሰዓት ሰለፎቹ ተነዝሉል ኢላሂ የሚሉበት ሰዓት ተነስተ ጠይቀው የጁማዓ ቀን بعد العصر እጅህን አንሳ ወደ አላህ ዝናብ ሲወርድ አንዱ استجابة የሚደረግበት ሰዓት ክረምቱ ደግሞ ለዛ ይመቻል ዝናብ ሲወርድ ነብዩ አለይሂ ሰላቱ ወሰለም እያንዳንዱ የዝናብ ጠብታ ጋር መላእክት አብሮ ይወርዳል ብለዋል መላእክታው ነው ዝናቧን መሬት ጥሏት የሚመለሰው ወአንዘልና ሚነ ሰማኢ ማአን ቢቀደር በተመጠነ መጠን ነው ዝናብ የሚወርደው እያንዳንዷ ጠብታ ጋር መላእክት ይወርዳል ያኔ ወደ ተከፈተው በር ጂናስ ያላህ ረህመት የሚወርድበት ነው وهو الذي ينزل الغيث من بعد ما قنطوا وينشر رحمته እዝነቱም ይከፈትበት ሰዓት ጁማዓ ቀን እጅህን አንሳ አዛንና ኢቃማ አህል እጅህን አንሳ ጾመህ ከሆነ እጅህን አንሳ ከሌሊቱ እጅህን አንሳ አላህን ተማጸን ይሰማን ቅርብ ቸር ለጋሽ ጌታ ከአላህ ውጭ ያለን ፍጡራን እጅህን እንዳትጠይቅ አይደለም የሞተን በህይወት ያለ ራስህን ለመቆጠብ ጥረት አድርግ በጣም ካልቸገረ የሞተን ሰውማ እንዴት ትለምናለህ ቀብር ውስጥ ያለንማ እንዴት ትማጸናለህ እንኳን እነሱ ነቢያቶች በአጠቃላይ አሁን የጠቀስኩልህ ነቢዩላህ ኑህ ነቢዩላህ ሱለይማን ነቢዩላህ ዩኑስ ነቢዩላህ ዘከሪያ ነቢዩላህ አዩብ ሁሉም ረቢ መሰነ የድር ረቢ ሀብል ምን ለድንከ ጌታዬ ስጠኝ ነቢያቶች እጅ ወዳነሱት ጌታ ብቻ እጅህን አንሳ ቀብር እንዳትለምን የሞት እንዳትጠራ ተሳስተ ድረሱልኝ እንዳትል ልጅ ስጡኝ እንዳትል ተጠያቂው አላህ ረቡል ዓለሚን እነ ኢብራሂም ያለቀሱለት ነቢዩ መሐመድ እግራቸው እስኪያብጥ የቆሙለት አላህ ረቡል ዓለሚን እጅህን ከሱ ውጭ እንዳትዘረጋ እንዳትማዝ ቀልብህ እንዳይዘነበር አላህን ጠይቀው እሱም ቸር ሰጭ ደግ ጌታ ቸር ጌታ ለጋሽ ነውና ያ መን ትሕቡነ ነቢየ ሙሐመዳ صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وزد وعنعم على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة